ሰሎሜ ማርፈድ አትወድም። ከመካኒሳ ፒያሳ ለመድረስ የወሰደባት 45 ደቂቃ አካባቢ ነው። በየቀኑ የራሷን መኪና ትነዳም። መኪና መንዳት ከሰው ያርቃል የምትለው አባባል አላት። ከሁሉም ሰው ጋር ታወራለች። አንዳንዴ ሊለክፏት የሚሞክሩ ጎረምሶች በአጭር ጊዜ ወዳጆች ሆነው የሆዳቸውን ሲዘከዝኩላት ይገኛሉ። ሰው አትፈራም። ለዚህም ደግሞ በጣም የጠቀማት ለሰው ሁሉ ያላት እውነተኛ ፍቅር ነው። ሰሎሜ አባባ አረጋውን ከወደቁበት አንስታ ወደ ካፌ ይዛቸው ስታመራ ከመንገድ ላይና ካፌ ስትገባ የገጠማት ያልጠበቀችው ዱብዳ የሆነባት የካፌው አስተናጋጅ ውርጅብኝ ነው። የሁሉ ውርጅብኝ ሲወርድባት የካፌው ባለቤት አቶ ዳንኤል ወደ ጓዳ አካባቢ ነበር። መጥቶ ሲመለከታቸው አባባ አረጋው መሆናቸውንም ሲያረጋግጥ ነው ምን እንደሆነ ይጠይቃቸው። ሰሎሜ የሆነውን ነገር ባጭሩ አስረድታው የሚደረግላቸውን ነገር ሊያደርጉላቸው በአንድ በኩል እርሱም ደግፏቸው ወደ ውስጠኛው ክፍል ይዟቸው ገቡ። ሰሎሜ አሁንም አእምሮን ወጥሮ ያዘው የአቶ አረጋው ጉዳይ ነው። አባባ አረጋው ነጭ ጺማቸውን እያሻሹ ቀጥሎ የሚሆነውን በመጠበቅ የቀረበላቸውን እንጀራ አሁንም አረፍ እያሉ መግሮሳቸውን ቀጥለዋል። ዳንኤልም የሰሎሜን አድራሻ እንዴት እንደሚቀበል በውስጡ መብሰልሰሉን ቀጥሏል። በዚህ መሃል አንድ ሰው ራሱን ብቻ ብቅ አድርጎ እነሱ ያሉበትን ክፍል አማተረ። ጀርባውን ለበሩ የሰጠው ዳንኤልም አዛውንቱ ወደ በሩ አቅጣጫ በአንድነት ሲዞሩ ነው ክፍል አንድ ትረካችንን ያቆምነው። የተቆለፈበት ቁልፍ የረጅም ልቦለድ የመጽሐፍ ትረካ ክፍል 2 አሁን ይቀርባል። ሰዓቱ ከምሽቱ 12 ሰዓት ተኩል ይላል። የቀጠሮው ሰዓት በአንድ ሰዓት ማለፉንም ልብ አላለችውም። መላኩ ተስፋ ቢቆርጥም ለማረጋገጥ ብሎ እያመነታ ስልኳም ስላልመለሰ ዝም ብሎ ቤቷ ከመሄድ ብሎ ነው የመጣው። እስካሁን እዛው መቆየቷ አስደስቶታልም ገርሞታልም። ፊቷ ላይ ያለው የፈገግታ ጨረር ለወትሮ ላረፈደ ሰው የምትሰጠው አልነበረም። መላኩ ካረፈደባት ላመልም ቢሆን ማኩረፉ አይቀርም። እሱ ደግሞ ሰሎሜ ስታቆርፍ ማባበሉና እሷን ማሳቁ ደስ ይለዋል። ለዚህም ይሆናል አንዳንዴ አውቆም ሆነ ሳያውቅ የሚያረፍደው። መላኩ ወደ እነሱ ሲያመራ ዳንኤልን ከሰሎሜ ጋር ማየቱ ከነሱ ጋር የተቀመጡት የኔቢጤ አዛውንትና የራሱን ማርፈድ ተቀላቅለው ሐሳቡን ምስቅልቅል አደረጉበት። አይ ዳንኤል፣ እሱ መቼም የማያውቀው ሰው የለም አለ በልቡ። ከዳንኤል እህት ጋር አብረው ነው ዩኒቨርሲቲ የተማሩት። በጣም የቅርብ ጓደኛው ነበረች። ወደ ውጭ ሀገር ከመሄዷ በፊት አይለያዩም ነበር። እሷ ህልሟም ምኞቷም አሜሪካ ነበር። ቅርርባቸው ከመደበኛ ጓደኝነት ያለፈ እንደሆነ ለማንም የተሰወረ አልነበረም። ሳይታሰብ ግን በእድሜ ከ20 ዓመት በላይ የሚበልጣትን ከአሜሪካ የመጣ አበሻ ዩኒቨርሲቲ ፕሮፌሰር አግብታ ለመሄድ እንደወሰነች ድንገት ነበር የነገረችው። ለተወሰነ ጊዜ ተረጋግታ የነበረችው የመላኩ ዓለም ምስቅልቅሏ ወጥቶ ነበር በጊዜው። ቢሆንም የሆዱን በሆዱ ይዞ እንደ ወንድም ሰርጓን አድምቆ መልካም ተመኝቶ ነበር የሸኛት። ባደረገችው ነገር እንደማይስማማ ግን በግልጽ ነግሯታል። ግን ደግሞ የራሱንም ስሜትና ቅናት ስለሚያውቅ ምክሩ የቅናት ጩኸት እንዳይመስልበት መጠንቀቁ ለአንድ ጓደኛው የሚሰጠውን ምክር ለእርሷ እንዳይሰጥ እንቅፋት ሆኖበት ነበር። ከዛም በ2 ዓመቱ የመኖሪያ ፈቃዷን ከያዘች በኋላ ከፕሮፌሰሩ ተፋታች። አሁን ተደላድላ የራሷን ኑሮ ጀምራለች እዛው አሜሪካ። ደጋግማ ጓደኝነታቸውን ለማጫር ብትሞክርም መላኩ ግን ቅምም አላለው። ውስጡ ቂምም ሳያቆር አይቀርም። አፍቅሮ የተነጠቀ የሚሰማውን ያህል ከወንድም ያለፈ ነገር ለእርሷ እንደሌለው ደጋግሞ ነግሯታል። በሕክምና ትምህርት ቤት አብሯቸው ከተማረ ሌላ ልጅ ጋር እያወራች እንዳለችና እየከጃጀለችው እንደሆነ ነግረዋለች ባለፈው ወር። ልጁ ደግሞ አንድ ቁጥር የጥቅም አባዜ ያናወዘው በራሱ ፍቅር የሰከረ መልከ መልካም የሐኪም ልጅ ሐኪም ነው። በዚህ ጉዳይ ላይ ከአንድ ጓደኛው ጋር ሲያወሩ እሱም እሷን ፈቶ የአሜሪካ ህልሙን ያሳካ ይሆናል፣ ለፈችም ፈቻ ያለው እኮ
ተጋነነ ካልተባለ አሜሪካ ፈቶችና የውሸት ተጋቢዎች የበዙባት ነፃ የነፃነት ሀገር ከሆነች ቆየች ያለው ሁሌም አይረሳው። የሶሎሜ ፊት አፈካክና መላኩን ስታይ ያሳየችው ስሜት ዝም ብሎ ጓደኛ እንዳልሆኑ እንዲጠረጥር አድርጎታል ዳንኤልን። መላኩ ካጠገባቸው ሲደርስ ከመቀመጫው ብድግ ብሎ መሌ አንተ ለመሆኑ ባገር አለ ወይ? መሌ ደግሞ አንተ እንዴት ነው ያማረብህ ባኬ? በጣም ጠፋህ እኮ። ማዘር እኮ በቃ ደጋግማ ነው የምትጠይቀኝ። ኧረ እባክህ ጠይቃት። ቤቢም በቀደም ደውላ ጠፋብኝ ስትል ነበር አለ። አእምሮውን የያዘውን ሶሎሜን የመተዋወቅ ፍላጎቱን አጥፍቶ የልቦና ሚዛኑን ለማስተካከል እየታገለ ሶሎሜ የመላኩ ገርል ፍሬንድ ናት ብሎ በሐሳቡ ደምድሟል። ጨዋ ወንድ አንዲት ሴት ከሌላ ወንድ ጋር መሆኗን ካወቀ ወይም ከጠረጠረ እጁንም ልቡንም መሰብሰብ አለበት የሚል መርህ አለው። ይህን ደግሞ እንደ ሃይማኖት መመሪያ ነው የሚያከብረው። መላኩን ጥምጥም ብሎ አቅፎ ሰላም አለው። ዳንኤልን ሰላም ካለ በኋላ መላኩ ወደ ሶሎሜ መቀመጫ ጠጋ ብሎ ሰሊ፣ መቼም ሰውም አታረጊ፣ ይቅርታ ብቻ ነው ምለው። ማብራሪያውን በኋላ ከአቅም በላይ የሆነ ችግር አጋጥሞኝ ነው። ስልክሽ ደግሞ አይመልስም፣ በደና ነው አለ ትከሻዋን እያሻሸ። ይቅርታ በቃላት ብዛት ይገዛ ይመስል የባጥ የቆጡን ቀባጠረ። ሶሎሜ ፊቷ አሁንም በፈገግታ እንደተሞላ ጣት ቸኩዬ ከቤት ወጥቼ ስልኬን ረሳሁት፣ ይቅርታ። ደሞ እዚህ ከመጣው በኋላ አንዳንድ ነገሮች አጋጥሞኝ በቃ ጊዜው እንዴት እንደሄደም አላወቅኩም። ይሄኔ የት እንደነበርኩ ታውቃለህ አይደል? አለች ሳቅ እያለች እጁን በሁለት እጇ ይዛ እያሻሸች። ማንንም ቢሆን ከ20 ደቂቃ በላይ አትጠብቅም። ይህ የእሷ የቀጠሮ ሕግ ቁጥር 2 ነው። ቁጥር 1 ደግሞ እሷ አታረፍድም። አባባ አራጋው አንዴ አንዱን አንዴ ሌላውን እያዩ በእግራቸው መሃል የያዙትን በትር ደገፍ እንዳሉ ግራ ቀኛቸውን ያጤናሉ። አንደበታቸው በዝምታ ቢሸበብም ውስጣቸው በብዙ ጫጫታ መራወጡ አልቀረም። ዙሪያ ገባውን ባርሞ እያዩ የሚቀጥለውን ነገር በመጠበቅ ወንበራቸው ላይ እንደተሰፉ ናቸው። መሊ ታውቃቸው አባባ አራጋው ይባላሉ። እዚህ ነው የታወቅነው። ዝርዝሩን በኋላ አጫውታለሁ። ከዳንኤል ጋር ማን ታስተዋወቀኝ እንጂ ቤተሰብ ትመስላላችሁ አለችው ወደ ዳንኤል ዞራ ፈገግ በማለት። ትንሽ እንዳወሩ ዳንኤልም ጓደኞቹ ትዝ ብለውት ኦ ማይ ጉድነስ አራኔም ልሂድ፣ ጓደኞቼንም እኮ ረስቼ እዚሁ ቀረሁ። አይዞት አባባ እኛ እዚህ አለን። እንግዲህ እንኳን እግዚአብሔር አተረፈው። መሌ አትጥፋ፣ ለማዘር ደግሞ ደውለሃለሁ በላት። ሶሎሜ ሪሊ አም ሶ ኢምፕረስድ። በጣም 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 ደግ ሰው ነሽ። እንግዲህ አሁንማ መሌም ዘመድ ነው፣ እንገናኛለን። አደራ አይ ሪሊ ዋንት ቱ ኖው ምን እንደምትሰሪ ምናምን። ደግሞ was really a pleasure meeting you አለና ሁሉንም ጨብጦ ተሰናብቷቸው ጓደኞቹ ወዳሉበት ወደ ሌላው ክፍል ሄደ። ሰሎሜም ዳንኤልን ከልቧ አመሰገነችው። አዛውንቱም መሬት ለጥ ብለው እጅ ነሱ። ሰሎሜ ለኔ ቢጤ ገንዘብ መስጠት የሚለውጠው ነገር አለ ብላ አታምንም። የተለየ ነገር ካላጋጠማት በቀር በየመንገዱ ሳንቲም መስጠትም አትወድም። አባባ አራጋው ድንገት አሟቸው ምግብ ለመግዛትና ለአንዳንድ ነገር ገንዘብ ሊያስፈልጋቸው እንደሚችል አሰበች። ጠቀም ያለ ብር ከቦርሳዋ ውስጥ አውጥታ በእጃቸው ካስያዘቻቸው በኋላ ይበሉ አባባ አራጋው፣ እኛም መሄድ አለብን። እዚሁ አካባቢ ከሆኑ ብቅ ብዬ አዩታለሁ። በርታ ይበሉ አለች እንዲነሱ ለማገዝ እጇን እየሰጠቻቸው። እሳቸውም የተረፋቸውን ምግብ በፌስታላቸው ጨመሩና የሰጠቻቸውን ብር አሳቻ ስፍራ ካለ ኪስ ሰውረው ለመቅበር ድሪቷቸውን አገላበጡ። እጃቸውን ፈታ አድርገው ገንዘቡን በጨረፍታ ሲያዩት የብሩ ብዛት አንዳች ድንጋጤ እንደፈጠረባቸው ፊታቸውና መርበትበታቸው አስታወቀባቸው። ልጄ ይሄ ሁሉ ምን ይባላል? እንደው ምን እላለሁ? የማታ እንጀራ ይስጥሽ፣ በድድሽ ቢ እመቤቴ ከክፉ ትጠብቅሽ፣ ብሩክ ሁኚ፣ ከዓይን ይሰውርሽ ብለው ምርቃታቸውን አዘነቡባት።
ሦስቱም ተያይዘው ወጡ። እንደገና ዳንኤልን እጃቸውን አውለብልበው ተሰናበቱት። አዛውንቱን ካሰናበቱ በኋላ ኦ ጋሽ እንዴት እንደራበኝ አትጠይቂኝ አለ መልአኩ። ሰሎሜም ኡፍ እኔም በጣም ነው የራበኝ። ምሳም ትንሽ ከመቅመስ ውጪ ምንም አልበላውም። እውነት? ኧረ አንቺ ልጅ ራስሽን እኮ እየጎዳሽ ነው። ኦልሬዲ እኮ ጠፍተሻል። ምን ለመሆን ነው አለ ፈገግ ብሎ። ኧረ እባክህ መች ደላይ ለሱ። ዛሬ እንዴት ተወጥረ እንደዋለን አታውቅም። ያው ከሰዎቹ ጋር አንድ እንጀራ ቤት ሄደን ነበር። ብዙም አልሳበኝም ምግቡ እና ለዛ ነው አለች ክንዱን ያዝ አድርጋ። እሺ ኧረ እኔ ምለው እንዴት ነበር ኢቫሉዌሽን አለ መልአኩ። ትናንትና ስለ ፕሮጀክታቸው ግምገማ በስልክ የነገረችው ትዝ ብሎት። ጥሩ ይመስላል። አሁን ግን በቃ ፕሮጀክት ማለት የችግር መፈልፈያ እንጂ በቃ ምንም ለውጥ አለ አይደል፣ ስር ነቀል ለውጥ ያመጣል የሚል እምነት እየጠፋ ነው። በቃ ስራ ነው። እርዳታውን ከሚሰጡት ጀምሮ የፕሮጀክት ሰራተኞች፣ የመንግስት ባለስልጣኖችና ተረጂዎቹ ሁሉ ጥቅም እንጂ ለውጥ አይደለም አላማቸው። እርግጠኛ አይደለሁም በዚህ መንገድ ከድህነት መውጣት መቻላችንን ብላ የረሃቧንም ስሜት ያዘለ የሚመስል ሮሮ አሰማች። እኔ እንጃ እንደዛ ብሎ በደምሳሳው ሰውን ሁሉ መፈረጅ ይቻላል ብለሽ ነው? ለምሳሌ አንቺ ምን ጥቅም ፈልገሽ ነው? ማለቴ ልክ እንደ አንቺ በየፈርጁ ሐቀኛና ለእውነተኛ ለውጥና ሰውን ለመርዳት የሚማስኑ ብዙ ሰዎች ይኖራሉ። በእርግጥ ብስጭትሽ ይገባኛል፣ ግን ደግሞ ሌላ የተለየ ምን ማድረግ ትችያለሽ? ማለቴ የተሻለ አማራጭ አለሽ? የእርዳታ ድርጅትና ፕሮጀክቱ ሁሉ ቢዘጋ ከዛስ? አለ መልአኩ የተሻለ አማራጭ ሐሳብ ለመኖሩም እየተጠራጠረ። እኔ እንጃ። አሁን እሱን እንተው። ስለ ራበኝም ይሆናል። አሁን እባክህ አንተስ ቀን እንዴት ነበር? እስኪ ንገረኝ። ምን አጋጥሞ ነው እንዲህ ያረፈድከው? የተረሳለ መስሎሃል? አለች አይኑን እያየችና ክንዱ ላይ ቆንጠጥ እያደረገችው፣ ሩስንም ለመቀየር የምሯንም ለምን እንዳረፈደ ለማወቅ በመፈለግ። ቀኑ ያው የተለመደው ነው። ስራ፣ ስብሰባ፣ ናቲንግ ኒው። አለቃችን ከውጭ ተመልሷል አለና የመኪናውን ቁልፍ ከኪሱ አውጥቶ ተሳፋሪ በሚገባበት በር በኩል ሄዶ ሶሎሜን ካስገባ በኋላ እሱም ገብቶ ሞተሩን አስነሳ። ወዲያው አንድ ወጠምሻ ጎረምሳ ራሱን አከክ እያደረገ ወደ መኪናው ሲቀርብ የጥበቃ ሂሳብ ፈልጎ እንደሆነ ስለገባው ከኪሱ ውስጥ ያገኘውን ጥቂት ዝርዝር ብር ሳይቆጥር እጁ ላይ አስቀመጠለት። ይመቻችሁ፣ ያው እዚያው አለን እንግዲህ፣ ሁሌም አትርሽን። ስትመጡ እንግዲህ ጀለሴ፣ ቅድም እኮ በጣም ነው ያናደዱኝ እነዛ ጨው ራሶች። እርሻችሁ አንቺ። እኛ ካልተዛዘን ማን መጥቶ ሊያዝንልን ነው? አይገርምሽም? አንቺ ግን ይመችሽ፣ በጣም ደግ ሰው ነሽ አለ ወደ ሶሎሜ እያየ። አባባ አራጋውን ይዛ ወደ ካፌው ለመግባት ስትሄድ በተረብ የለከፏትን ልጆች ዝም ያስባለላት ወጣት ነበር። አሁን ሲያናግራት ነው ያወቀችው፣ ጨለምለም ስላለ። ይቅርታ ቅድም ሳላናግርህ፣ በጣም እግዚአብሔር ይስጥልኝ። ማነው ስምህ ግን? አለችው ሶሎሜ። መልአኩ ለሚያወሩት ነገር እንግዳ ቢሆንም መኪናውን ማስነሳቱን አቁሞ አንድ የጎረምሳውን አንድ የሶሎሜን እያየ ማዳመጡን ቀጥሏል። ወደ መኪናው መስኮት ጠጋ ብሎ ሰለሞን እባላለሁ፣ ያው እዚህ እየተጋፋን እንኖራለን፣ እሱ አይክፋው አለ ራሱን አከክ እያደረገ። ኑሮው ቢከፋም ልቡ ግን አሁንም ልስልስ መሆኑ ያስታውቃል። ትንሽ አዋርተውትና መስግነውት ሊሄዱ ሲሉ ላዩ ላይ እያለቀች ያለችው ስስ አዳፋ ጃኬት ቀልቡን የሳበችው መልአኩ ከኋላ ወንበሩ ስር ካለው ፌስታል ውስጥ ተንጠራርቶ ወፈር ያለውን የጨርቅ ጃኬት አውጥቶ ክላክስ አድርጎ ጠራውና ሰለሞን ትንሽ ሲበርድ ተጠቅመሃለች ብሎ ሊያቀብለው ሲዘረጋ ኧረ አያስፈልግም ብሎ እንደ መግደርደር ካረ በኋላ ከልቡ አመስግኖ ተቀብሎ በፈገግታ ነጠር እያለ ወደ መጣበት ወደ ጨለማው ገብቶ ተሰወረ።
መላኩ መስሪያ ቤቱ ውስጥ ትልቅ ቅርጫት አስቀምጦ የመስሪያ ቤቱ ሰራተኞች የማይለብሱትን ወይም ለችግረኛ መስጠት የሚፈልጉትን ልብስ እዛ ውስጥ እንዲያስቀምጡለት ያደርጋል። ከዚያ ውስጥ የተወሰነውን በፌስታል አድርጎ ሁሌም በመኪናው ውስጥ ይዞ ነው የሚሄደው። እንደ ሰለሞን አይነት የሚያስፈልጋቸው ሰዎችን ሲያይ አውጥቶ ይሰጣቸዋል። በተለይ ለፊልድ ሥራ ሲወጣ በብዛት ይዞ በመሄድ መስጠት ይወዳል። መላኩ መኪናውን አስነስቶ በደመ ነፍስ እየነዳ 4 ኪሎ አካባቢ ሲደርሱ ምንድነው መብላት ያሰኘሽ ሰሊ? አለ የመኪናውን ቴፕ ድምፅ እየቀነሰ። እኔ እንጃ፣ ትንሽ ጸጥ ወዳለ ቤት ብንሄድ ደስ ይለኛል። ጫጫታውን ላይን አዙሮታል አለች ግንባሯን በግራ እጇ ደገፍ አድርጋ። አም ሶሪ፣ አይዞሽ፣ አሁን ይለቅሻል፣ ረሃቡም ሊሆን ይችላል አለ እሱም በራሷ ላይ የጫነችውን እጇን ያዝ ለቀቅ እያደረገ። እንጀራ ቤት ባይሆን ደስ ይለኛል። ከፈረንጆቹ ጋር ወደ አበሻ ቤት ነው ቀን ሄድ ነው። ለዛሬ እንጀራ ማየትም አልፈልግም አለች ቦርሳዋን ወደ ኋላ ወንበር ላይ እየወረወረች። ከዚያም ታስሮ የዋለውን ጸጉሯን ነፃ ለቃ በጣቶቿ በተን መንዘር እያደረገች ዘና ለማለት ሞከረች። እንደገና ተንጠራርታ ቦርሳዋን ስባ ከውስጡ የጽዳት ፈሳሽ የያዘውን ብልቃጥ አውጥታ እጇ ላይ ፈሰስ አደረገች። እጇን አሻሸችና ትፈልጋለህ ብላ ወደ መላኩ እጇን ዘረጋች። አይ ይቆየኝ አለ እየተጨናነቀ በመጣው መንገድ ላይ አትኩሮቱን ለማድረግ እየሞከረ። ቦሌ አካባቢ ወዳለው ታይ ቤት ብንሄድስ? ጸጥ ያለ ነው፣ ደግሞም ቤቱም ምግቡም ጥሩ ነው አለ የምትለውን ለመስማት በጨረፍታ እያያት። በጣም አሪፍ ነው፣ ግን ያ መንገዱን መቻል ነው። በአሁኑ ጊዜ መንገዱ መጨናነቅ ይበዛበታል አለች መስኮቷን እየዘጋች። ሶሎሚ ሜካፕ መጠቀም አትወድም። ውሃ ግን ሁሉ ነገሯ ነው። ሁሌም በጣም ንጹህ ናት። ብዙ ውሃ መጠጣት ትወዳለች። ዋናም ከገባች መውጣት አትወድም። በስተት ሰው የሆንሽ አሳ ነሽ ይላታል መላኩ። ስትለብስ ግዴለሽ ትመስላለች። እሷ ግን ግዴለሽ አይደለች። ሳታስብ የምታደርገው ምንም ነገር የለም። አንድ ጥንቁ ግዴለሽ የምትላት ጓደኛ ነበረቻት። ያሏት ልብሶች ብዙ አይደሉም። ዋና ትኩረቷ ዋጋ ወይም ፋሽን አይደለም፣ ምቾት፣ ጥንካሬና ጥራት እንዲሁም እርስ በርሳቸው ከሰውነቷና ከሰብናዋ ጋር ያላቸውን መጣጣምና ውህደት አይታ ነው የምትገዛቸው። ስለዚህ ምንም ብትለብስ ለእርሷ ብቻ ተጨንቀው ተጠበው የሰሩት ነው የሚመስለው። ዛሬ የለበሰችው የወየበ የሚመስል ፈዛዛ ጂንስ ወይን ጠጅና ብርቱካናማ ዥንጉርጉር ቶፕ ሲሆን ፈዛዛ የወይን ጠጅ መልክ ያለው ቀላል የቆዳ ጃኬት ጣል አድርጋለች። ጫማዋ ጥቁር ፑማ ስኒከር ሲሆን ቀበቷ ደግሞ እጅግ ለፍቶ የተለሳለሰ ጥቁር ቆዳ ነው፣ ልክ እንደ ቦርሳዋ። ቦርሳዋ የትንሽ ትልቅ ነው የያዘው ጉድ ሲታይ። ላፕቶፕ ኮምፒውተሯን ጨምሮ ብዙ ወረቀቶችንና ጥቃቅን አስፈላጊ ንብረቶቿን አንግቧል ከአነስተኛ የገንዘብ መያዣ ቦርሳዋ ጋር። ፊቷም ጥርሷም ቆዳዋም እንዳስተሳሰቧ ጥርት ጽድት ያሉ ናቸው። አቋሟ ጠንካራ፣ ድምጿ ግን ለስለስ እንዳለ ሙዚቃ ለመስማት የማይሰለች ነው። ስትራመድ ፈጠንና ቀጥ ብላ ሲሆን ስታወራ ግራ እጇን ማንቀሳቀስ ይቀናታል። የምታወራውን ሰው አይን አይን ማየትን ትወዳለች። ኦሎምፒያን እንዳለፉ መንገዱ ተዘጋግቶ ብዙ ቆሙ። ጊዜው እየመሸ ቢሆንም የመኪናዎቹ ጥሩምባ ጆሮ ያደነቁራል። አይ እንደፈራሁት በቃ መንገዱ ሁሉ ተዘጋግቷል። አሁንስ በተለይ አርብ ማታ እኮ ወደ ቦሌ ከመምጣት ብላ አረፍተ ነገሩን መጨረስ እንዳቃታት ሁሉ ወደ መላኩ አየች። መፍትሄው በሱ እጅ እንዳለ ሁሉ። አሁንማ እንግዲህ አንዴ ገብተንበታል፣ እስኪ ትንሽ እንየው። ደግሞ ማሳባሪና አማራጭ ሌላ መንገድ እኮ ያለ አይመስለኝም። በኡራኤል አድርገን በቴሌ በኩል ብንሄድም ያው ነው አለ እጆቹን መሪው ላይ አሳርፎ። እሺ አሁን ይሄ ሁሉ መኪና ተሳስሮ የመቆሙ ምክንያት ምን ይባላል? ከተማይቱ ውስጥ ያሉት መኪኖች ሁሉ ቦሌ ነው እንዲህ ያሉት። ደግሞ መደናቆር፣ የክላክሱ ጩኸት
አለች አሁንም ድካሟ የፈጠረው ስሜት እየታወቀባት። መላኩ በቀስታ የሚሰማው ሙዚቃ ቀልቡን ስቦት ዝም ብሏል። ለነገሩ የመንገዱ መጥበብ፣ የመኪናው መብዛት፣ ከቦሌ ሌላ ለመዝናናት የሚኬድበት ደህና ቦታ እጅግም አለመኖሩ፣ የእግረኛው መብዛትና የመኪናውን መንገድ መጋራቱ ከዚህም በላይ ቢሆን አይገርምም አለች። የችግሩን መንስኤ ማብራራቱ ስሜቷን ያረግብላት ይመስል። ነው ብለሽ ነው ሰሊ? አንቺ ያልሻቸው ነገሮች ሁሉ ልክ ናቸው። ዋናው ችግር የሚመስለኝ ግን መዘጋጋቱንና መጨናነቁን የሚፈጥረው የነጂዎቹ ጭንቅላት ነው። እዚህ ሀገር አብዛኛው ባለመኪና ወይ የመስሪያ ቤት ኃላፊና ወይ የራሱ ድርጅት ባለቤት ነው። ይሄ ደግሞ በመንገዱ ላይ ይገባኛልና ያለቅነት የበላይነት ስሜት እንዲሰማቸው ስለሚያደርግ ለሌላው ደንታ የላቸው። ልክ እንደ ቤታቸው ወይም መስሪያ ቤታቸው ሁሉ መንገዱም ላይ ማዘዝና መቅደም መብታቸው ነው የሚመስላቸው። በሌላ በኩል ደግሞ በአስተሳሰቡ ያልበሰለ ለመንገድ ስርዓት ደንታ የሌለው መቅደም ሁሌም መብለጥ የሚመስለው ተቀጣሪ አሽከርካሪም ብዙ ነው። መንገዱን የሞላው መቅደም መብቴ ነው ባይና መቅደም ብልጫ እንደሆነ የሚያስብ ነው። ስለዚህ ይሄ ጆሮ አደንቋሪ አብዛኛው ክላክስ ያለቃ ጩኸት ወይም ባለጌ ስድብ ነው ቢባል ብዙም ስህተት አይመስለኝም። ሌላው ግን መንገዱንም ሆነ ቅድም የዘረዘርሻቸውን ችግሮች ሁሉ የፈበረከውም ሆነ መፍትሄ ሊሰጥ የሚገባው የኛው አስተሳሰብ ነው ባይ ነኝ። ብቻ ዋናው ጥበትና ጭንቅንቅ ያስተሳሰብ እንጂ የመንገድ አይመስለኝም አለ መላኩ። አሁን ሁሉንም ነገር በአስተሳሰብ መነጽር ማየት ይቀነዋል። ትንሽ እንደቆዩ መንገዱ ተከፋፍቶ መንቀሳቀስ ጀመሩ። በኋላ እንደተረዱት ከሆነ መንገድ መሃል ተበላሽቶ የቆመ ከባድ መኪናና ወደ ግራና ወደ ቀኝ ለመታጠፍ በሚደረግ ጥበቃ የሚያሳልፋቸው አጥተው የሌላውን ሁሉ ጉዞ ባደናቀፉ ጥቂት መኪኖች ጠንቅ ነው ከዕድሜያቸው 30 ደቂቃ ያባከነው። አይደረስ የለም የተቆላለፈውን የመንገድ ላይ እንቆቅልሽ ፈተው ያሰቡበት ምግብ ቤት ደረሱ። ቅድም መኪናው፣ አሁን ደግሞ መንገዱ። ዛሬ የመቆላለፍ ቀን ነው እንዴ የሚል ጥያቄ መላኩ ራሱን ጠየቀ። ጋቲ ትልቅ ቪላ ሲሆን ቤቱ በቂ ብርሃን ያለውና በአጠቃላይ በውስጡ ያሉት ዕቃዎችና ማስዋቢያዎች ተጣጥመው የተቀመጡ ናቸው። አስተናጋጆቹም ረጋ ያሉና ስራቸውን የሚያውቁ ይመስላሉ። ግቢውም ለቀቅ ያለ ነው። የምግቡ አይነት እጅግ ብዙ ቢሆንም እንደ ማንኛውም የሩቅ ምስራቅ ምግቦች ብዙ ነገር ተመሳሳይ አልሸሹም ዞር ያሉ ነገር ነው። ሰሎሜ አሳ በሩዝ፣ መላኩ ደግሞ ዶሮ በኑድል የሚያቃጥል ተደርጎ ይሰራልን ብለው ለመንደርደሪያ ስፕሪንግ ሮል አዘዙ። በአብዛኛው ያሉት ተስተናጋጆች የውጭ አገር ዜጎች ናቸው። አልፎ አልፎም አበሾች ተቀምጠው ይታያሉ። ሰሎሜ ወደ መታጠቢያ ቤት ስትሄድ መላኩ ደግሞ ቤቱንና ዙሪያ ገባውን ልክ እንደ አዲስ ይቃኝ ጀመር። በመሃል አስተናጋጇ ያዘዙትን መጠጥ ይዛ መጣች። ባለፈው ሳምንት መላኩና የቢሮ ባልደረቦቹ ሲመጡ ያስተናገደቻቸው ልጅ ናት። ሁልጊዜ አስተናጋጆቹን ስማቸውን ጠይቆ በስማቸው ነው የሚጠራው። ምንም ይሁን ምን ከ10 በመቶ ያነሰ ጉርሻ አይሰጥም። ጓደኞቹም ከእርሱ ጋር ሲሆኑ ያንኑ ማድረግ እየለመዱ ነው። ከራሱም ቢሆን ጨምሮ ይሰጣል እንጂ 1 ብርና 2 ብር ትተው ሲሄዱ ይበሳጫል። የነሱ ኑሮ ከተስተካከለ እኛም የተሻለ መስተንግዶ እናገኛለን፣ ስራውም ይከበራል። ደግሞ ሁላችንስ ብንሆን በጉርሻ አይደለም እንዴ የምንኖረው? የኛ ጉርሻ ቦነስ፣ ኮሚሽን፣ ጥቅማ ጥቅም ምናምን እየተባለ ስሙ ያምራል እንጂ እያለ ሁሌም ይከራከራል። በዚህ ባህሪው የተነሳ በሄደበት ሁሉ አስተናጋጆች ተሽቀዳድመው እሱ ጋር ይመጣሉ። እንዲያውም አንድ ጓደኛው ለኔም ተረፍከኝ፣ ካንተ ጋር ስላዩኝ ወደ እኔም መሮጥ ጀምረዋል፣ ችግሩ ግን 1 ወይም 2 ጊዜ አይተውኝ ይተውኛል እያለ ይቀልድበታል። መላኩ ከአስተናጋጆች ጋር ማውራትና ስለ ኑሯቸው መጠየቅ ደስ ይለዋል። እንዴት ነው ልጅሽ ተሻላት ገነት አላት፣ ያዘዘውን ቶኒክ እየቀዳችለት። አሁን ደህና ሆናለች፣ አመሰግናለሁ። ትምህርት ቤት መሄድ ጀምራለች። መላኩ ስሟንና ልጇን ማስታወሱ ገርሟታል። ፊቷ ሁሉ ጥርስ በጥርስ ሆነ። ስራስ እንዴት ነው አለ ሰሎሜን ከመታጠቢያ ቤት ወደ ወንበራቸው ስትመጣ በከፊል እያየ። ደህና ነው፣ ያው ረጋ ያለ ነው አለች አሁንም ፊቷ እንዳበራ።
በዚህ መሃል ከመቼው እንደደረሰች ሳያስበው ከኋላ ፊቱን በቀዝቃዛ እርጥብ እጇ ነካ ስታደርገው ድንግጥ ብሎ እንደተለመደው ሲደነብር ሰሎሜ ሳቋን ለቀቀችው። ገነትም እየሳቀች ሄደች። ታዲያ ምኑን ታጠብሽ? ስንት አቧራ ላብ ምናምን ያለውን ፊቴን ነክተሽ አለ ለእርሷ እንዳሰበ በማስመሰል በዚህ እንኳን ብትተው ብሎ የንጽሕና አባዚዋን ስለሚያውቅ። መልአኩ ቅዝቃዜ ፊቱን ሲነካው በተለይ ሳያስበው ከሆነ አንዳች አውሬ እንዳየ ነው የሚደነብረው። ይሄ ደግሞ ሰሎሜን ያዝናናታል። እርሷ ግን ወይ ፍንክች ምንም ግድ የለም። አንተ ስትደነብር እኮ ባክቴሪያዎቹ ምናምኖቹ ሁሉ ናቸው የሚሞቱት። አሁንም ሳቋን ለቀቀችው። እሺ ያው ብድር መላሽ አርገኝ አለ አለመረታቷን እያየ። መኮረጅ ግን አይቻልም አለች ሳቋን እየሰበሰበች። እሱም በዚህ መሃል ለመታጠብ ወደ መታጠቢያ ቤቱ አመራ። እያወሩ እየተሳሳቁ በልተው ሁለቱም ሻይ አዘዙ። ጥቂት ዝምታ በመካከላቸው ሰፍኖ እንደቆየ እኔ ምለ መሊ ይዘህልኝ መጣ? ምኑን? አለ መልአኩ ወደ እሷ ዘንበል ብሎ። ኧረ ዛሬ እኮ የመጨረሻ ቀን ነው። ጽሑፉን ነው። ምንም እኮ አይጥምም። ስንት ጊዜ እንደቀደድኩት አትጠይቂኝ። እኔ መጻፍ አልችልም። በቃ አለ አይደል፣ ለመጻፍ የተፈጠሩ ሰዎች አሉ፣ ደግሞም ላለመጻፍ የተፈጠርን። አንቺ ግን የምርሽን ነው እንዴ እኔ እንድጽፍ የምትፈልጊው? እሱንማ የጨረስን መሰለኝ እኮ ያለቀ ነገር ነው። ደግሞ ለምን ዋሻለሁ? ዝም ብለህ እኮ የምታወራውን እንኳን መጽሐፍ ብታደርገው ስንት ሰው እንደሚጠቅም አንተ ስለማታውቅ እኮ ነው። በቃ ባለፈው እንደተባባልነው ለሌላ ሰው አትጻፍ። በቃ ለኔ ጻፍልኝ። ደብዳቤ ሊሆን ይችላል። እምቢ ካልክ ሩቅ ሀገር ሄድና ያው የግድህን ትጽፋታለህ። ቀልዱ ይቅርና የምር ምን አለች በለኝ። አንተ የተፈጠርከው ለመጻፍ ነው። እስኪ ከዚያ እናያለን። በቃ ለአንድ አንባቢ ብለህ ጻፈው። ግን ዛሬ ምንም ይዤ አልመጣሁም እንዳትልና እንዳልገልህ። ትንሽ ነገር አምጥቼልሻለሁ። እስኪ ይሁንና ግን አደራ ዝም ብሎ ነገር ከሆነ አታድክሚ። ለአንቺ ብዬ ነው። አላሁንም እርግጠኝነት በማይታይበት ፊት ታንኪዩ። የታለ ታዲያ አለች አሁኑኑ ለማየት ቸኩላ። መኪና ውስጥ ነው ያለው፣ ላፕቶፕ ቦርሳዬ ውስጥ። ስንሄድ እሰጥሻለሁ። በበላ አቅምሽ ብታየው ብዬ ነው አለ ፈገግ ብሎ የቀረበላቸው ትኩስ ሻይ ውስጥ የጨመረውን ስኳር እያማሰለ አንዳች ተንኮል አስቦ። እኔ ያንን ስዕል እንዴት እንደምወደው አትጠይቂኝ። እስኪ የሆነ አንዳች ሰላም አይሰጥም ሲላት በዋህነት ዞር ብላ ስዕል ስትፈልግ በሻይ ውስጥ የነበረውን ማንኪያ በፍጥነት እጇ ላይ ቢያስነካው ማሚዬ ብላ በመጮህ ከተቀመጠችበት ብድግ ስትል ሰው ሁሉ ዞር ዞር ብሎ ወደ እነሱ ሲያይ ድምፁን ጎርነን አድርጎ መኮረጅ አይቻልም ስላልሽ ነው በሙቀዋ የተጠቀምኩት ብሎ እሱም በተራው ሲስቅ፣ አንተ ግን ጨካኝ ነህ። እኔ እኮ አባበስኩ እንጂ ጠበስኩ እንዴ ስትል፣ ኧረ ትዝ ይልሻል ባለፈው ጀርባ ውስጥ የጨመርሽው በረዶ እሱስ ማባበስ ነው ብሎ እንደገና ሳቁን ለቀቀው አይን አይኗን እያየ። እሺ ቆይ እኮ ለአሁኑ ተሳክቶልሃል ብላ እጇን ስታባብስ፣ ደግሞ እኮ አንቺ ባታባብሽኝ ኖሮ እኔም አንቺን ለመጥበስ አላስብም ነበር። አንተ ነገረኛ ሆነሃል። እኔ እንደዚያ ማለት አይደለም። አንተ ልጅ ሙዛዛ ሆነሃል። ኧረ ቀኔ ብላ እሷም ከፊል እፍረት ያዘለ ሳቋን እየሳቀች ተሽቀዳድማ ሂሳቡን ካስተናጋጇ ተቀብላ ጠቀም ካለ ኩርሻ ጋር በእጇ ሰጠቻትና እግዚአብሔር ይስጥልኝ፣ በጣም ጥሩ ራስ ነበር። በል ተነስ እንሂድ የኔ ሙዛዜ አለች ቦርሳዋን እየሰበሰበች። መልአኩም ሳቁን ሳይጨርስ እግዚአብሔር ይስጥልን እመቤቴ ሆይ ጥሩ ሻይ ነበር አለ ማንኪያ ያስነካውን እጇን ለመያዝ እየሞከረ። ዞር በል ደሞ እንደ ደህና ሰው ያቃጠልከኝ አነሰ። አንድ እጅ የሚባል የለም። ይችን የመሰለች እጅ እንዲህ በቀላሉ የምታገኝ እንዳይመስልህ ስትል ካፏ ለቀም አድርጎ እና ካልተንበረከኩ እጅ አይሰጠኝም ማለት ነው
አለ እየሳቀ እጇን ለመያዝ እየሞከረ። እስኪ ተንበርክከኔ ጸባይ ታይቶ ምን አልባት ብላ እየሳቀች ጨብራራ ጸጉሩን ሞነጫጨረችበት። እንዲሁ እየተቃለዱና እየተጎነታተሉ ወደ መኪናቸው አመሩ። ሰዓቱ ከምሽቱ 3 ሰዓት ሆኗል።